የእንግሊዝ ፕሪሚየር ሊግን ስናነሳ ሊቨርፑልን አለማንሳት እጅግ በጣም ንፉግነት ይመስለኛል። ምክንያቱም በእንግሊዝ ፕሪሚየር ሊግ ታሪክ ሁሉም ነገር ካላቸው ክለቦች መካከል አንዱ ነው። የእንግሊዝ ፕሪሚየር ሊግን 20 ጊዜ አሳክቷል። ከማንቸስተር ዩናይትድ ጋር በነጥብ ደረጃ እኩል ይሆናል። ኦል እንግሊሽ ትሮፊዎችን ማሸነፍ የቻለ ቡድን መሆኑን ትረዳላችሁ። የአውሮፓ ሻምፒዮንስ ሊግንም ጭምር በተመለከተ ከየትኛውም የእንግሊዝ ፕሪሚየር ሊግ ክለቦች በተሻለ መልኩ ማሳካት የቻለ በጥራትም በሁሉም ነገር ከፊት ሊቀመጥ የሚችል ቡድን መሆኑን እንረዳለን። ምናልባት እነዚህ ታሪኮች ሊቨርፑል በትልቅነቱ ልናነሳው የሚገባ ቡድን መሆኑን በደንብ ከምናነሳቸው ክለቦች መካከል አንዱ መሆኑን እንረዳለን። ታዲያ ባሳለፍነው ውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ከሆነ በኋላ ዘንድሮ ግን ቡድኑ እንደ ቡድን ደካማ ጊዜን እያሳለፈ የሚገኝ ቡድን መሆኑን ተመልክተናል። በተለይ በዚህኛው ሳምንት በእንግሊዝ ፕሪሚየር ሊግ የተሸነፉበት መንገድ ደግሞ በፍጹም ለሊቨርፑል ደጋፊዎች ተቀባይነት ያለው ጉዳይ አይመስልም። ምንድናቸው ምክንያቶቹ ከሊቨርፑል ሽንፈት ጀርባ ያሉት የሚሉት ጉዳዮችም ጭምር ደግሞ ጥያቄ የሚነሳባቸው መሆናቸውን የተመለከተን እንገኛለን። የሆኑ ነጥቦችን እያነሳን ቆይታን እናድርግ። በዚህኛው የሊቨርፑል ቡድን ውስጥ እየተመለከትናቸው የሚገኙ ጥቂት የማይባሉ ጉዳዮችን በተመለከተ በተለይ ከማንቸስተር ሲቲ ጋር ሽንፈትን ካስተናገደ በኋላ ሊቨርፑል ከዚህ ቀደም ከሰበሰባቸው ምናልባትም ለምሳሌ ማንቸስተር ዩናይትድ በዴቪድ ሞይስ ስር 25 ነጥቦችን ነበር መሰብሰብ የቻለው። ሊቨርፑል በተመሳሳይ በእስካሁኖቹ ቆይታዎች የሰበሰባቸው ነጥቦች ከሮይ ሆችሰን ስንብት በኋላ በጣም ጥቂት ከሚባሉ ጨዋታዎች መካከል ከሰበሰባቸው ነጥቦች መካከል እንደ አንዱም ጭምር ይቆጠራል። ምናልባት ከዚያ ባሻገር ደግሞ ሌላው የምናነሳው በቡድኑ በኩል በቅርብ ዓመታት ይህንን አይነት ውጤቶችንም ጭምር ደግሞ ያስመዘገበ የሚገኝ ቡድን አለመሆኑ የተመለከትንበት ነበር። ዘንድሮ በጣም የተቸገረባቸው ጨዋታዎች አሉ። ለምሳሌ ገና የሚጠበቁ ትላልቅ የሚባሉ ጨዋታዎችም ጭምር ደግሞ እንዳሉ ሳይዘነጋም ጭምርና ዘንድሮ ምናልባት ቡድኑ አንዱ የተቸገረባቸው ናቸው ተብለው ከሚነሱ ርዕሰ ጉዳዮች ውስጥ በባከሉ ደቂቃዎች ላይ የሚቆጠርባቸው ጎሎች ቁጥር ከጊዜ ወደ ጊዜ የጨመሩ መሆናቸውንም ጭምር የተመለከትንበት ነበር። ለምሳሌ በዚህ ውድድር ዓመት ብቻ ከኤዲ ኒኬታ በባከነ ሰዓት ጎል አስቆጥረውባቸው ነበር። ከክሪስታል ፓላስ ጋር በነበረው ጨዋታ ላይ በተጨማሪ ሰዓት ላይ ኤስቴቮም ከቼልሲ ጋር ባደረጉት ጨዋታ ላይ እንዲሁ ነበር በባከነ ደቂቃ ላይ ጎል አስቆጥረውባቸው የተመለከትነው። ከበርንሙዝ ጋርም በነበረው ጨዋታ አሚኔ አድሊ በባከነ ሰዓት ላይ ጎል ያስቆጠረባቸው ሌላኛው ተጫዋች እንደነበር ታስታውሳላችሁ። እና ይሄ ሌት ሉዘር ጎል ኮንሲድ ከሚያደርጉ የፕሪሚየር ሊግ ክለቦች መካከልም ጭምር እንዳንዱ ይቆጠራል እና በመጨረሻዎቹ ደቂቆች የሚቆጠረባቸው ጎሎች ቡድኑን እንደ ቡድን በርከት ያሉ ነጥቦችንም ጭምር እንዲያጡ ከሚያደርጋቸው ክለቦች መካከል አንዱ መሆኑን ያስተዋል ነው የሚገኝ ነው። ኢቨን ከማንቸስተር ዩናይትድ ጋር በነበረውም ጨዋታ ሃሪ ማጓየርም እንዲሁ በመጨረሻዎቹ ደቂቃዎች ላይ ነበር ጎል ያስቆጠረባቸው። ሃርሊንግ ብራውት ሃላንድ በዚህ ሳምንት በነበራቸውም የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ እንዲሁ ጎል አስቆጥሯል። ቡድኑ እንደ ቡድን ካለፉት ዓመታት በኋላ አንዱ ደካማ ሆኖ የታየበት ክፍተቱ በመጨረሻዎቹ ደቂቃዎች ወይም በባከኑ ሰዓታት ላይ የሚቆጠረባቸው ጎሎች በጣም ዋጋ እያስከፈሉት መሆናቸውንም ጭምር እየተመለከትንበት የሚገኝ ስብስብ እያስመለከቱን ነው የሚገኙት። ሌላኛው ጉዳይ የሚሆነው የሞሐመድ ሳላ ጉዳይ ነው። ሞሐመድ ሳላን በተመለከተ ታስታውሳላችሁ ባሳለፍነው የውድድር ዓመት 29 ጎሎችን አስቆጥሮ ነበር። ከዛ በኋላ በውድድር ዓመቱ በ47 ጎሎች ላይ ተሳትፎ አድርጓል። ሊቨርፑል እንደ ቡድን የእንግሊዝ ፕሪሚየር ሊግ ሻምፒዮን ነበር። በሊቨርፑል ታሪክም ጭምር ሪከርድ የሆነ የጎል ማስቆጠርም ጭምር ስታቲስቲክስ የነበረው ተጫዋች ነው። ዘንድሮ ቀደም ብሎም ከአሰልጣኙ ጋርም ጥሩ ጊዜ እንዳልነበረውም ጭምር የሚታወቅ እንደነበር እናስተውላለን። ብዙ ስፕሪንት ማድረግ የሚወድ ብዙ ሩጫዎችን የሚያከናውን ምናልባትም ሞሐመድ ሳላ ያሳለፍነው የውድድር ዓመት ብቃት ዘንድሮ በሚጠበቀው ልክ ያንን አይነት ፎርም የሚደግመው ተጫዋች ነው ለማለት ያስቸግራል። ያ ብቻ አይደለም። በሊቨርፑል በነበሩት በተቀያሪ ወንበር ላይ የተቀመጠባቸው ቆይታዎቹ
ደስተኛ አድርገውት እንዳልነበርም ጭምር ይታወቃል። በተለይ የአፍሪካ ዋንጫው ባይኖር ኖሩና ወደዛ ባያቀና ደግሞ ጉዳዮቹ ከዛም በተሻለ መልኩ የመፋፋም ዕድል ሊኖራቸው እንደሚችልም ጭምር የሚጠበቅበትን ወቅት ነበረ እና ይሄ ተጫዋች በተለመደው ብቃቱ ላይ ሞሐመድ ሳላ በጨራሽነቱ ከዛ ባለፈ በጣም ታጋይ መሆኑ ክሊኒካል መሆኑ ከዚህ ቀደም የሚሰጣቸው የነበሩትን የመስመር ላይ ሩጫዎች ከመስመር ላይ ወደ ቦክስ ኢንቨርት እያደረገ እየገባ ለቡና አጋሮች ኳሶችን የሚሰጥ በጣም አለቁ የሚባሉ ኳሶችን ነፍስ የሚዘራባቸው አይነት ተጫዋች እንደነበር እናስታውሳለን እና በእንዲህ አይነት እንቅስቃሴዎቹ ፍጹም ሚስ እያደረግነው የሚገኘውን ተጫዋች እየተመለከትነው እንገኛለን በዚህ የውድድር ዓመት የሊቨርፑል ቆይታና ሞሐመድ ሳላም የብቃቱ መውረድ በሊቨርፑል ቤት ውስጥ ሌላ ዋጋ እያስከፈለ እንደሆነም ጭምር እየተመለከትንበት የሚገኘውን የውድድር ዓመት እያስተዋለን እንገኛለን ማለት እንችላለን። ጉዳት በሊቨርፑል በኩል ይሄኛው የውድድር ዓመታቸው መጥፎ እንዲሆንም ጭምር አስገድዷቸዋል ማለት እንችላለን። ለምሳሌ ጀረሚ ፍሪምፖንግ እና ኮነር ብራድሊ በሊቨርፑል ቤት ውስጥ አንድን ተጫዋች ለመተካት በዚህኛው ስብስብ ውስጥ የሚፈለጉ ተጫዋቾች ናቸው። እሱም በውድድር ዓመቱ መጀመሪያ ላይ ወደ ሪያል ማድሪድ ያቀናውን ተጫዋች ትሬንት አሌክዛንደር አርኖልድን የሚተኩ ተጫዋቾች ናቸው። በግልጽ ኮነር ብራድሊ እዛው በሊቨርፑል ቤት ውስጥ የነበረ ምናልባት በመጨረሻዎቹ ጊዜያቶች ላይ አሰልጣኝ አርነ ስሎት ትሬንትን እያስቀመጡ ኮነርን ለማሰለፍ ጥረት ያደርጉ ነበር። እንዲያውም እስኪማጸናቸውም ጭምር ድረስ ከሊቨርፑል ደጋፊዎች ትችቶች ይደርሱበት በነበረበት ወቅት ላይ ታስታውሱ ከነበረ እንዲያሰልፉትና ከሊቨርፑል ጋር የመጨረሻዎቹን ጨዋታዎች የሚያከናውንበት ጊዜ እንደነበርም ጭምር ይሰማ ነበር። ከዛ በባየር ሌቨርኩሰን ስኬታማ የነበረ ዊዛውት ኤኒ ዲፊት ዋንጫ አሸናፊ የነበረውን ጀረሚ ፍሪምፖንግን ደግሞ ወደ ቡድናቸው አመጡ። የእነዚህ ተጫዋቾች ጉዳት ደግሞ በቡድኑ በኩል ዋጋ አስከፍሏቸዋል። ጆይ ጎሜዝ ሌላው በቡድኑ ውስጥ ለረጅም ጊዜ መጎዳት የቻለ ተጫዋች መሆኑንም ጭምር እንረዳለን። ይሄ በሊቨርፑል ቤት ውስጥ ዋጋ አስከፍሏቸዋል። እንደነ አሌክዛንደር አይዛክ ሌላው ለረጅም ጊዜ በጉዳት ምክንያት በዚህ ስብስብ ውስጥ ብዙ የመመልከት እድልን ያላገኘንባቸው ከብቃት መውረድ ጋርም ጭምር ተያይዘው ደግሞ ያንን አይነት ተጫዋቾችን በቡድኑ በኩል ከጉዳት ጋር ታግለውም ጭምር የውድድር ዓመቱን እንዲያሳልፈውም ጭምር የተመለከትንበት እንደነበር የምናስታውሰው ጉዳይ ነው። ምናልባት አሰልጣኝ አርነ ስሎት በዚህ የውድድር ዓመት የአጨዋወት መንገዳቸው አንዱ እያስተቻቸው የሚገኝ መሆኑን እየተመለከትን ነው። ለምሳሌ በደብል ፒቮት በተጫወቱበት የኢንተር ሚላን የአውሮፓ ሻምፒዮንስ ሊግ የዲሴምበር ወር ጨዋታ ላይ በጣም ጥሩ ፎርም ላይ ነበሩ። በጣም ጨዋታውን በደንብ ዌል ኦርጋናይዝድ በሆነ መልኩ ነበር በዛ ጨዋታ ላይ ቡድናቸው ሲያሸንፍ የተመለከት ነው። ሞሐመድ ሳላ በዛ ጨዋታ ላይ አልተጫወተም ነበር ታስታውሳላችሁ። 4-2-3-1 በሁለት የተከላካይ አማካዮች የጀመሩበት ምናልባትም የሊቨርፑልን ደግሞ ተስፋ የነበረበት ለምሳሌ ፍሎሪያን ቪርትዝ በጣም ጥሩ ምሽት ያሳለፈበት፣ ኮዲ ጋክፖ በተመሳሳይ ሆኖ የተመለከትናቸው እንደነበሩም ጭምር እናስታውሳለን። ይህንም ቡድን በተደጋጋሚ እንዲህ አይነት ፎርሜሽን ይዞ እንዲቀጥልም ጭምር ደግሞ ምርጫ ያላደረጉበት አጋጣሚ ነበር። ግን ሪቫይቭ ያደርጋል የሚለው ቡድናቸው ከዛ በኋላ የሆኑ ጨዋታዎች ላይ ይነሳል፣ የሆኑ ጨዋታዎች ላይ ደግሞ በትክክል ቡድኑ ሽንፈቶችንም ጭምር ሲያስተናግድ ነጥቦችንም ጭምር ድሮፕ ሲያደርግ የተመለከትንበት እንደነበር እናስታውሳለን። እንደ ቡድን ለነገሩ ዘንድሮ በሊቨርፑል በኩል ከዶሚኒክ ዞቦዝላይ ውጭ በሲዝን ውስጥ በጣም ጥሩ ጊዜ ያሳለፈ ተጫዋች ማንሳት የምንችል አይመስለኝም። ምናልባት በትልቁ ልናነሳው የምንችለው በቅርብ ጨዋታዎች የፍሎሪያን ቪርትዝ ወደ ጥሩ ፎርም መመለስ ሊሆን ይችላል እንጂ በረጅም ርቀት ዶሚኒክ በእያንዳንዱ ግብ ጠባቂ ብቻ ሆኖ ነው እስካሁን ድረስ መጫወት ያልቻለው በሊቨርፑል ቡድን ውስጥ። በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ሊቨርፑል ባሳለፍነው የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆን በአንፊልድ ባከናወናቸው ጨዋታዎች አንዴ ብቻ ነበር ሽንፈትን ያስተናገደው። ዘንድሮ ግን ተመልክታችሁ ከሆነ በዩናይትድ በኖቲንጋም ፎረስት ሽንፈቶችን አስተናግዷል። ከሰንደርላንድ እና ከበርንሌ ጋር ደግሞ ያቸው ውጤቶች ነበሩት። በወልቭስ በብራይተንም ደግሞ እንዲሁ ሽንፈቶችን አስተናግዷል። ግን ደግሞ በጣም ጥሩ የሚባሉ ጨዋታዎችንም ጭምር ደግሞ ያከናወነባቸው ጨዋታዎች ነበሩ።
አንዱ በሊቨርፑል በዚህ ውድድር ዓመት ሽንፈት ውስጥ የአንፊልድ አትሞስፌርን ደግሞ በአግባቡ መጠቀም ያልቻለ ቡድን መሆኑንም ጭምር የተረዳንበት ነው። እንግዲህ አንፊልድን ታውቀቷላችሁ። የትኛውም የአውሮፓ ቡድን ሊጫወትበት የማይፈልግ ተጫዋቾች እንዲሁም ክለቦች የትኛውን ስቴዲየም ታደንቃላችሁ፣ የትኛው ስቴዲየም ላይ ያሉ ድባቦች ተብለው ሲጠየቁ በቀዳሚነት ከሚያነሷቸው ስቴዲየሞች መካከል አንፊልድን በትልቁ የሚነሳ ስለመሆኑ ብዙዎቻችን እርግጠኞች ሆነን መናገር የምንችልበትን ቆይታ ያስመለከቱን ይመስለኛልና የአንፊልድን ያ በጣም ስሜት የሚያገለውን ስቴዲየም በአግባቡ መጠቀም ችለዋል ለማለት ያስቸግራል። አንዱ በዚህኛው የውድድር ዓመት በሊቨርፑል ቤት ውስጥ እየተነሱ ከሚገኙት መካከል የስኳድ ዴብስ በአግባቡ መኖር አለመቻሉ ይመስለኛል አንዱ እንደ ምክንያት ተደርገው የተነሱ ከሚገኙት መካከል የተጠቀሰ የሚገኘው። ለምሳሌ በቡድኑ በኩል እየተነሳ የሚገኘው ተጫዋቾች በተጎዱበት ወቅት ላይ እነዛን ተጫዋቾች መተካት የሚችሉ ተጫዋቾችን በአግባቡ ማየት አለመቻል። ለምሳሌ ከሲቲ ጋር በነበረው ጨዋታ ላይ እንዲህ አይነት አሰልጣኙ ለምንድነው ለረጅም ደቂቃዎች ቅያሬዎችን ያላከናወኑት የሚሉ ጥያቄዎች ይነሳባቸው ነበር። ለምሳሌ ከርቲስ ጆንሰን እና በመጨረሻዎቹ ደቂቃዎች ላይ ፌዴሪኮ ኬዛን ነበር ወደ ሜዳ ለማስገባት የሞከሩት። በአብዛኛው በዚህ ውድድር ዓመት የአርኔ ስሎት ቆይታን በተመለከተ ምናልባት ከርቲስ ጆንሰን ይመስለኛል በተሻለ መልኩ እንዲሁም ለመቀየር ፍላጎት የሚያሳዩት እንጂ ፌዴሪኮ ኬዛ በዚህ ቡድን ውስጥ የአሰልጣኙ ተቀዳሚ ምርጫ ብቻ ሳይሆን በምርጫዎቻቸው ውስጥ ስለመኖሩም ጭምር አንዳንድ ያጠራጥራል። እንዲሁም ጥር ላይ ወደ ሌሎች ክለቦች ያቀናለም ጭምር የሚል ጥያቄ ነበረው። አሁንም ወደ ጣሊያን የመመለስ እድሉ በጣም ሰፊ መሆኑን እንረዳለን ይህንን ተጫዋች በተመለከተ እና አርኔ ስሎት ልክ ባሳለፍነው የውድድር ዓመት በተመለከትነው ልክ ቡድናቸው ጥራት ኖሮት እየተመለከት ነው አይደለም የሚገኘው። አሁን በሊቨርፑል ቤት ውስጥ አንድ የሚጠበቅባቸው ትልቅ የቤት ስራ አለ። እሱም ቡድኑን ይዘው ወደ አውሮፓ ሻምፒዮንስ ሊግ መጓዝ በጣም ወሳኙና የዚህ ውድድር ዓመታቸውን ሲዝናቸውን ዲፋይን ከሚያደርጉት መካከልም ጭምር በትልቁ የሚነሳው ጉዳይ ነው። ያ ካልሆነ በፍጹም ተቀባይነት የሌለውን የውድድር ዓመት ሊያሳልፉ እንደሚችሉ ኤክስፔክት ይደረጋል። አሰልጣኙም ይህንን ሀሳብ አጋርተዋል። ዘንድሮ ለአውሮፓ ሻምፒዮንስ ሊግ ኳሊፋይ አለመሆን ተቀባይነት የሌለው የሚል ሀሳብን አንስተዋል። ምናልባት እግር ኳስ ምን በውድድር ዓመቱ መጨረሻ ላይ ምን ሊያሳየን እንደሚችል 100% እርግጠኞች ሆነን መናገር አንችልም። ከዛ ባለፈ ግን ይሄኛው በጣም ታፈስት የሆነ ሲዝን እያሳለፉ መሆናቸውንም ጭምር በነበራቸው ጋዜጣዊ መግለጫ ይፋ አድርጓልና በተለይ ሊቨርፑልን የሚመጥን ፐርፎርማንስ ሜዳ ውስጥ እያከናወኑ አለመሆናቸውም ጭምር እኚሁ አሰልጣኝን በደንብ አጋርተዋል። ከዛ ባለፈ አሊሰን ቤከር ካሳለፍነው የውድድር ዓመት ተመሳሳይ አይነት ብቃቱን እያሳለፈ የሚገኝ ነው የሚል ጥያቄም ጭምር ተነስቶላቸው ያንን መልእክታቸውን አጋርተዋል። ነገር ግን ተጫዋቾችን ደግሞ መጠበቅ ይኖርብኛል የሚል መልእክታቸውንም አስተላልፈዋል። በሊቨርፑል በኩል የሚጠበቀው ሲዝናቸው በጣም የተሻለ ሆኖ መጠናቀቅ የሚችለው የአውሮፓ ሻምፒዮንስ ሊግ ተሳትፏቸውን ማረጋገጥ እስከቻሉ ድረስ ብቻ መሆኑን ደግሞ መዘንጋት ያለብን አይመስለኝም። ያ ከሆነ ሲዝናቸው በአንጻራዊነት ካሳለፍነው የውድድር ዓመት ሻምፒዮን እንደመሆናቸው መጠን ብዙም ትችቶች ላይኖርባቸው ይችላል። በጣም ጥሩ የሚባሉ ተጫዋቾች አሏቸው። በዝውውሩ ገበያ ላይ ወደ ክለባቸው ያመጧቸው እነዛን ተጫዋቾች ይዘው የተሻለ የውድድር ዓመትን በሚቀጥለው ሲዝን የማሳለፍ ደግሞ እድል ሊኖራቸው እንደሚችልም ጭምር ይጠበቃልና ሶስተኛ ሲዝናቸው ምን ሊሆን እንደሚችልም ጭምር ኤክስፔክት የሚደረግበት ነው። አሁን አራተኛ ደረጃ ላይ ከሚገኙ ቡድኖች በ5 ነጥብ ርቀት ላይ የሚገኙበትን ጊዜ የተመለከትን ነው። ቼልሲ 5ኛ ደረጃ ላይ ነው የሚገኘው። ከሰንደርላንድ ጋር ጨዋታውን ያከናውናል። በጣም ትልቅ ከሚባሉ ጨዋታዎች መካከል አንዱ ነው። ባለፉት 4 ጨዋታዎች 100% የማሸነፍ ግስጋሴ ላይ ነው የሚገኘው። ማክሲመም ማግኘት የሚገባውን 12 ነጥብ አሳክቷል። ሊቨርፑል አሁን እስከ ውድድር ዓመቱ መጨረሻ ድረስ የሚፋለመው እያንዳንዱን ጨዋታ ላይ ነጥቦችን ድሮፕ ባለማድረግ የሚጓዝ ቡድን መሆኑን የመመልከት እድል ይኖራል። ዶሚኒክ ዞቦዝላይን ደግሞ በቀጣይ ጨዋታዎች አያገኙትም በቀይ ካርድ ምክንያት። እንዴት ነው የሚሆነው? የጆይ ጎሜዝ፣ ጀረሚ ፍሪምፖንግ፣ ኮነር ብራድሊ ጉዳት ስቲል ወደ ሜዳ የሚመለሱ ተጫዋቾች አይደሉም። ቅድመን ባነሳ ነው የዚህ ውድድር ዓመት የጉዳት ሊስት አውቶች ውስጥ የሚነሱ ተጫዋቾች ናቸው።
እናም ደግሞ በቡድኑ በኩል አንዱ የሚጠበቀው ጉዳይ የአውሮፓ ሻምፒዮንስ ሊግን ሴኪር ማድረግ ማንዳቶሪ የሚሆንበት የውድድር ዓመት መሆኑን ደግሞ በፍጹም መዘንጋት አለብን ብዬ አላስብም። ሊቨርፑልን በተመለከተ በጣም በጥቂቱ እነዚህን ሀሳቦች አነሳን። እናንተ ጋር ከተመለከታችሁት የዚህ የውድድር ዓመት የሊቨርፑል ቆይታ አንጻር ምን ጉዳዮችን ተመለከታችሁ? ሀሳቦቻችሁን ልታጋሩኝ ትችላላችሁ። አቤል ኦፊሻል ላይ ትገኛላችሁ። ለፔጅ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ።